አዲስ 1879 ውድ የአዲስ 1879 ቤተሰቦች ዝግጅታችንን ሰብስክራይብ ያድርጉ፣ ለወዳጅ ዘመዶ ያጋሩ፣ የሚሰማዎትን አስተያየት ይስጡን። ይህን ዝግጅት አድምጠው አንዳች ቁም ነገር እንደሚያገኙ እርግጠኞች ነን። እነሆ ወደ ታሪካችን፣ ወደ ወጋችን፣ ወደ ጫወታችን እንለፍ። ስለ ቤተሰብነቱ ከልብ እናመሰግናለን። አዲስ 1879 ይህ የአዲስ 1879 የግርጌ ማስታወሻ ነው። ደራሲ ሐዲስ ዓለማየሁ። ፍቅር እስከ መቃብር መጽሐፍ በሬዲዮ ሊተረክ መሆኑ ሲነገራቸው አድርጋችሁት ነው ብለው የደስታ መልስ ሰጡ። ከመልሱ በኋላ ግን በደንብ አድርጋችሁ አሳምሩት የሚል አከሉበት። ደራሲ ሐዲስ ዓለማየሁ ፍቅር እስከ መቃብር መጽሐፍን ማን ይተርካል ብለው ጥያቄ አላቀረቡም። ትረካው ካለቀ በኋላ ትረካውን የሚተርከው ወጋየሁ ንጋቱ መሆኑ ተነገራቸው። ደስም አላቸው። ወጋየሁ ንጋቱም የተቀረጸውን ይዞ ለደራሲው ለሐዲስ ዓለማየሁ አሰማቸው። ፍቅር እስከ መቃብር። ደራሲ ሐዲስ ዓለማየሁ። ተራኪ ወጋየሁ ንጋቱ። ፍቅር እስከ መቃብር። ወጋየሁ ንጋቱ በአብዛኛው የኢትዮጵያ ሕዝብ ዘንድ ከፍተኛ የሆነ ክብርና አድናቆትን ያስገኘለት በኢትዮጵያ ሬዲዮ ያቀርበው የነበረው የመጽሐፍት ትረካው ነው። ከመጽሐፍት ዓለም በተሰኘው ዝግጅት በመተረክ አድናቆትን ካተረፉለት መጽሐፍት መካከል አንደኛው የሐዲስ ዓለማየሁ ፍቅር እስከ መቃብር መጽሐፍ ነበር። ሐዲስ ዓለማየሁ ትረካውን ሰምተው ካጠናቀቁ በኋላ ስለ ወጋየሁ አውርተው ሊጠግቡ አልቻሉም። ፍቅር እስከ መቃብር መጽሐፍ በ1958 ዓመተ ምህረት ቢታተምም ወጋየሁ ንጋቱ ከተረከው በኋላ በ1970ዎቹ እንደ አዲስ ገበያው ደራ፣ ተፈላጊነቱ ጨመረ። የሐዲስ ዓለማየሁም ስም ከፍ ብሎ ይጠራ ጀመረ። የዚህን ጊዜ ሐዲስ ዓለማየሁ ለወጋየሁ ደብዳቤ ጻፉለት። እንዲህም አሉት፣ እኔ ከጻፍኩት ይልቅ አንተ በሕዝብ አእምሮ ውስጥ የሳልከው ይበልጣል የሚል የአድናቆት አስተያየታቸውን ገለጹለት። እንዲህም አሉት፣ ልጄ ወጋየሁ ንጋቱ፣ በተወለድሁበት አገር በጎጃም የልጅነት ዕድሜ ስኖርም ከዚያም ወጣቶኜ ለትምህርት አዲስ አበባ ከመጣሁም የኢትዮጵያን አስተዳደርና የቤተ መንግሥቱን ሥርዓት ወይም ሥርዓት እንደ ተመለከትኩት ስዕሉን ፍቅር እስከ መቃብር በተባለ መጽሐፍ ስዬ ለኅብረተሰቡ ለማሳየት አቀረቡ። ነገር ግን እኔ ለማሳየት ያቀረብኩት ስዕል እንደመሆኑ ዋጋ ያገኘ የስዕልን ትርጉም ለሚያውቁ ምሁራን አካባቢ ብቻ ነበር። አሁን ከ16 ዓመት በኋላ ለዚያ ስዕል አንተ ሕይወትና ሙቀት ያለው ነፍስ ፈጥረህ ሰጥተኸው ከነፍስ ጋር አዋህደኸው ሕያው ሆኖ ማንነቱን እንዲናገር ከምሁራን አልፎ ከመሃይማኑ ጋር ከሁሉ ጋር እንዲተዋወቅ አደረግከው። ለዚህ ሳደንቅህና ሳመሰግንህ የምኖር መሆኔን ያስታውስ ዘንድ
መጽሐፉን ራሱን ፈርሜ አበረክትልሃለሁ ብለው ለወጋየሁ ንጋቱ መጽሐፉን ፈርመው ደብዳቤውን ከተው አስረከቡት። ወጋየሁ ንጋቱም ካገኘኋቸው ስጦታዎች ሁሉ የሚልቀው የደራሲ ሐዲስ ዓለማየሁ ስጦታ ነበር ይል እንደነበር ተመዝግቦ ይገኛል። በዛብህ በበዓሉ ሳምንት ለፊት አውራሪ መሸሻ እጅግ ባለሟል ሆኖ ሳይለይ ሰነበተ። ከበዓሉ ውጪ ወደ ተማሪ ቤቱ ለመመለስ ሲሰናበት ግርግር ሆነና ለብቻ ተገናኝተን አላነጋገርኩም። አገር ወዴት ነው አሉት ፊት አውራሪ። አገሬ ማንኩሳ ነው ጌታዬ አለ በዛብህ። እዚህ አያሌ ለመቆየት ታስባለህ? እኔ 1 ዓመት ለመቆየት አስባለሁ፣ ነገር ግን ፈጻሚው እግዚአብሔር ነው። እዚህ በመትቆይበት ጊዜ ቤታችን ቤትህ ነው፣ አትለየን፣ እንዳትሰቀቅ እንኳን ላንተ ላንዱ ለብዙ እንሆናለን አሉ ፊት አውራሪ መሸሻ ረጅም ጢማቸውን በግራ እጃቸው ወደ ታች እየላጉ። በዛብህ እጅ ነስቶ ስለ ሽልማቱና ስለ መስተንግዶም አመስግኖ ወደ ተማሪ ቤቱ ሄደ። ፍቅር እስከ መቃብር መጽሐፍ እነሆ ከታተመ 60 ዓመት ሞላው። በ1958 ዓመተ ምህረት የመጀመሪያው እትም ገበያ ላይ ዋለ። የመጀመሪያው እትም ገበያ ላይ እንደዋለ በቤተ መንግሥቱ ዘንድ በብዙ አነጋገረ፣ አወያየ። ይሄ መጽሐፍ ነገር አለው ብለው አንዳንዶች ደራሲውን ከሰው ለጃንሆይ አቤቱታ አቀረቡ። ጃንሆይ ክሱ ሲበዛባቸው ይህን መጽሐፍ አምጡልኝ ልመልከተው ብለው አነበቡት፣ ተመለከቱት። ከዚያም የቀረበውን ክስ ሁሉ ውድቅ አድርገው መጽሐፉ ለእኛም ይጠቅማል ይነበብ ብለው ፈቃድ ሰጡ። እነሆ 60 ዓመት ሙሉ እንደተነበበም ቀጠለ። የፍቅር እስከ መቃብሩ ደራሲ ሐዲስ ዓለማየሁ በ1953 መጨረሻ የታላቋ ብሪታንያና የኔዘርላንድስ አምባሳደር በመሆን ወደ እንግሊዝ ተልከው እስከ 1958 ዓመተ ምህረት ድረስ በዚያ ቆዩ። በእንግሊዝ ሀገርም ፍቅር እስከ መቃብር መጽሐፍን ጻፉት። በዚህ ቆይታቸው ቢደሰቱም ባለቤታቸው በሞት ለተለዩአቸው የመረረ ሐዘንም አጋጥሟቸው ነበር። ሐዲስ ዓለማየሁና ወይዘሮ ክበበ ፀሐይ የጋብቻ ሕይወት የፍቅርና ደስታ የተሞላበት ቢሆንም ልጅ ለማፍራት ግን ሳይቻላቸው ቀርቷል። ለባለቤታቸው ማስታወሻ ይሆን ዘንድ አዲስ አበባ የሚገኘውን ቤታቸውን ለሕፃናት ማሳደጊያ ሰጥተዋል። ከባለቤታቸው ሞት በኋላ ሌላ ሚስት ሲያገቡ ቀርተዋል። በ1958 ዓመተ ምህረት ወደ አዲስ አበባ መጥተው እስከ 1961 ዓመተ ምህረት የፕላንና ልማት ሚኒስቴር ሆነው በአክሊሉ ሀብተወልድ ካቢኔ ውስጥ ሰርተዋል። ከ1961 እስከ 1966 ዓመተ ምህረት የሕግ መወሰኛ ምክር ቤት አባል ሆነው ሰርተዋል። በደርግ ጊዜ የመማክርት ሸንጎ አባል ሆነው አገልግለዋል። ደርጎች ለጠቅላይ ሚኒስትርነት ቢያጯቸውም እርሳቸው ግን አልፈልግም ማለታቸውም ተነግሯል። ሐዲስ ዓለማየሁ ነሐሴ 2 ቀን 992 ዓመተ ምህረት በአዲስ አበባ መካነ አእምሮ የክብር ዶክትሬት ዲግሪ ተሰጥቷቸዋል። ሐዲስ ዓለማየሁ በተወለዱ በ90 ዓመታቸው ከዚህ ዓለም በሞት ቢለዩም ድንቅ ሥራቸው ግን ሕያው ሆኖ ከዘመን ዘመን እየተሻገረ ይገኛል። ውድ ቤተሰቦቻችን ስለ አብሮነታችሁ፣ ስለ ወዳጅነታችሁ ከልብ እናመሰግናለን። በቀጣይ እንዲሁ እንዳማረብን ተመልሰን እንገናኛለን። እናመሰግናለን። አዲስ 1879